እንግዲህ ሰይድ የመጨረሻ ግን ከፈለክ በረራህም ማለት ነው ደርሶ መልስ መቁረጥ ትችላለህ። እንደማትቀር አውቃለሁ። ከቀረህም ደግሞ እንግዲህ እኔ የቻልኩትን ብቻ ነው ማድረግ የምችለው እና እኔ ያለሁበትም መምጣት አይጠበቅብህም። ኤርፖርት ድረስ ልጆችን ይዤ ኤርፖርት አግኝታቸው እነሱም አንተን አይተው ከጀሚላም ከጥያቄ እንድትወጣ ሊሄድ ነው እመጣለሁ ምናምን ብላት ቢያንስ ስትሄድ እንኳን አይታክ ይመጣል እያልኳት ትጠብቃለች ማለት ነው። ነፍስ እስከምታውቅ ድረስ ቀጥታ በቃ ኤርፖርት ትገባለህ። ኤርፖርት ላይ ትወርዳለህ። ልጆችን ታያቸዋለህ። ልጆችን ታወራቸዋለህ። በዛው ተሳፍረህ ወደ የመን ሄደክ እንደዚህ ሰርፕራይዝ ምናምን አዘጋጅተንልክ ዝግጅት ምናምን አዘጋጅተን ከልጆች ጋር ተገናኝተህ ነገ እንኳን ለእነሱ ሲያዩት ሲያድጉ ደስ የሚላቸው። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዝዝት ይበልልኝ እና ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ሰኢድ አደራህን እንዳትሸወድ። እውነቴን ነው የምልህ። አንተ ልጆችን ፍለጋ ልጆችን ልታሳይ ነው ብለህ ከዛ እሷ እንዳለችው ደርሶ መልስ ትኬት ቆርጠ ከመጣ እሷ ደግሞ ይሄኔ ተዘጋጅታ ሁሉንም ጨርሳ እዛ የመን ሄዳ ማለት ነው ልጅቷን እንዳያገባ ልታደርግ ነው። ሱመያ እንደዛ ልታረግ ነው ጋይስ። ለምን ከዚህም በፊት ስታወራ ማለት ነው መቼም ሰኢድ አያገባትም ብላ ነበር። ስለዚህ ሰኢድ አንተ ማድረግ ያለብህ አድርገሃል። ብዙ ዋጋም ከፍለሃል። ይበቃሃል። የራስህን ኑሮ ኑር። ያኔ እንደ ምክርም ማለት ነው። እውነቴን ነው የምላችሁ ጋይስ። እውነቴን ነው ጋይስ። ለምን ሱመያ በጣም ታናድዳለች። ስለዚህ ሰኢድ አንተ መጀመሪያ ህይወትህን አስተካክል። እውነቴን ነው የምለው እኔ ያኔ ህይወትህን እውነት ሱመያ እንቅፋት ልትሆንበት ነው ማለት ነው ሰኢድ ላይ። ስለዚህ ሰኢድ አንተ በመጀመሪያ ህይወትህን አስተካክል፣ አግባ፣ ትዳርህን ያዝ። ከዛ በኋላ ደግሞ ልጆችህን ማየት ትችላለህ። ስለዚህ ሱመያ አሁን አንተ እንዳታገባ እንቅፋት ልትሆንብህ ነው ማለት ነው። ለምን ከዚህም በፊት መቼም ሰኢድ አያገባትም ቆመ ትቀራለህ እንጂ ስትል ነበር። ስለዚህ እሷ አላማዋ በቃ አንተ እንዳታገባ ነው። እዚች ምድር ላይ አግብተህ እንድትኖር አትፈልግም። እና ስለዚህ አንተ መጀመሪያ ህይወትህን አስተካክል፣ ትዳርህን አግባ፣ ያዝ። ወዲ አታርቀልበህ። ልጆች ምንም አይሆንም። ስለዚህ ታያለ ልጆችን። እሷ አሁን ሁሉ ነገር ጨርሳ ማለት ነው። ሱመያ ብልጥ ናት። ሸውዳ ሰኢድ ደግሞ ለምን ታውቃላችሁ? ስለ ልጆች ካነሳችበት ይመጣል የሚለው ሀሳብ ስላላት አሁን ልጆችን ኤርፖርት አቀባበል አድርጌለህ ደግሰን ዝግጅት ያት እስቲ ሙድ እንደምትይዙነት አባባላ ላይ ራሱ አስቡት። ያኒ ቤቴ መምጣት አይጠበቅብህም። ቦሌ ላይ ድግስ አርግተን ደግሰን ዝግጅትም አዘጋጅተን እንጠብቅሃለን። አቀባበል አረግተህለ ሰርፕራይዝ እናረጋለን። በቃ ልጆችን ታያለህ። ለአንድ ጊዜም ቢሆን አይተሃት ሁለተኛ ሌላ ጊዜም ይመጣል ብላ ተስፋ ያን ጊዜ አሁን እሱ ባያት እሱ ራሱ ልጅ ይለቃታል። ልጅቷ ራሱ አትፋታውም። ህፃኗ ራሱ ማለት ነው ካየችው እውነት የማይመስል ነገር እያወራች ነው። ሱመያ ሸውዳው የመልቴ ነው። አሁንም ሰኢድ አደራ። እኔ ወላሂ በጣም እየፈራውለት ነው ማለት ነው ለሰኢድ። ለምን ሱመያ እየተበቀለችው ነው። በቃ ያኔ አሁንማ ይፋ ወጥቷል። ስለዚህ ሰኢድ እንዳትሸወድ። ልጆችህ ምንም አይሆንም። እናታቸው ጋር ስለሆኑ ምንም አይሆንም። ስለዚህ ትደርስበታለህ። ኑሮህን መጀመሪያ አስተካክል። ያኔ የማቀሆነ አህል ምክር ሊሆንለት ይችላል ብዬ ነው ይሄን ቪዲዮ ካዳመጣ አይታወቅም ጋይስ። ስለዚህ እውነት ነው እንምላችሁ ንገሩት እናንተም። ሰኢድ ልታበላሸው ነው ሱመያ ማለት ነው። ለምን እሱ ኢትዮጵያ ሲመጣ እሷ የመን ሄዳ ነገሮቹን ልበጠበጥ ነው እዛ። በቃ እኔ ሚስቱ ነበርኩ እንደዚህ ሁለት ልጆች እኔ ላይ ጥሎ ምናምን ብላ በጥብጣ ተመልሶ እንዳያገባ ልታረግ ነው የመኒ ላይ ማለት ነው። ኢትዮጵያ ላይ መቼስ የገባችበት ቦታ ገብታ አውጥታ አትለቃቸውም። ስለዚህ ሰኢድን መቼም አታገባም እንዳለች አላማዋን እያሳካች ነው ማለት ነው እሷ። ስለዚህ አሁን ልጆች ምን ታውቋቸው ነው እነኚህ ህፃናቶች አባታችንን ካላመጣሽ ላይውን
በዚህ ሮብ ቀን ካልም እሱ አሁን እሱ በቃ ጨርሶ አግብቶ እንዳያመጣ እንጂ ትደርሳለች። እሱ ለምን እሱ አግብቶ ጨርሶ ራሱ ኢትዮጵያ ነው አይደለም የሚመጣው? የትም አይሄድም መቼስ ይመጣል። ያን ጊዜ ጠብቃ አብና ልጆችን ማለት ትችላለች። ከዛም በፊትስ ደግሞ የት ነበረች? እንደዛ ሲፈልጋት እንደዛ ሲያለቅስላት የት ነበረች? አሁን ምን ተፈጥሮ ነው አሁን በዚህ መሀል ልጆቹ የሚያለቅሱት? እውነት ሁላችንም ሴት ነን፣ ግን ያኔ ለምን ክፉ እናስባለን? እውነት እሷ ግን አሁን ሰኢድን በጣም እያዘበችው ነው። እኔ እንደ ሀሳቤ ማለት ነው። ለምን ያኔ መጎዳዳት ያስፈልጋል እንዴ? ዋጋ ከፍሏል። ለሷ ብሎ ዋጋ ብዙ ዋጋ ከፍሏል። እውነት ለመናገር ማለት ነው ጋይስ፣ ያላረገው ነገር የለም። ከዛ ሲመጣ ሰርፕራይዝ ሁላ ብሎ መኪና ሁሉ ገዝቶ አይፎን ሁሉ ለሷ ብሎ ከሷ ጋር ለመታረቅ ማለት ነው። እምቢ ብላ ጠፋች፣ እቃውን ሸጣ። ከዛ ተመልሶ ጎንደር ሳይቀር በዛ ጦርነት ሄዶ ነፍሱን ሁላ መስዋዕትነት ሆኖ ማለት ነው ሄዶ ፈልጓታል። ስለዚህ ሰኢድ አንተ ብዙ ዋጋ ከፍላል። እውነት ለመናገር ልጆች ደግሞ ምንም አይሆንም። አንተ ጨርስ፣ ዝም ብለህ ጨርስና ከዛ በኋላ ኢትዮጵያ ይዘህ ግባና በዛ በኋላ ደውልላትና ሄድና ልጆችን እሷ አሁን የመጨረሻ ቪዲዮ ነው ከዚህ በኋላ ምንም አታገኝም ብላ እያስፈራራች ነው። አንተ አሁን እውነት መስሎ ከዛ እየሮጠ ትመጣለህ፣ እሷ እየሮጠ የመን ትመጣለች። ከዛ ድምጥማጡን ነው የምታጠፋለህ ማለት ነው። ስለዚህ ተጠንቀቅ ሰኢድ፣ ተጠንቀቅ። እውነቴን ነው የምለው። ሱመያ ልታጠፋ ነው ነገሮቹን የምትሄደው ማለት ነው እንጂ አንተን ፈላጋ ለልጆቹ አስባ አይደለም። እስከ ዛሬ የት ነበረች? እውነት ለመናገር እውነት እናውራ ካልን ማለት ነው እውነት ብትፈልገውም ወይ ከፈለገችው ከሆነም ጠብቃ ደውላለት መመለስ። ሴትዮዋን ብላለች ከፈለገች መመለስ ትችላለች። እሷ ብትወድ ኖሮ ጥላህ አትሄድም ነበር ብላለች። ስለዚህ ከወደደችው ጠብቃው እዛው ደውላለት መመለስ እንጂ አሁን እሷ እንዳያገባ መሰናክል ልትሆንበት ነው ማለት ነው። ይሄው ነው በቃ ነገሩ። እንደዛ ነው የምላችሁ ጋይስ። እንግዲህ ያልሆነ ነገርም ካወራው አፉ በሉኝ። ያኔ በጣም ነው ያናደደች እውነት። ለምን እንዴ ምንም ቢሆን እኮ ያኔ ሰው ላይ ለምን መጫወት ለምን ያስፈልጋል እንዴ? እውነት ያኔ የጎዳት ነገር የለም። እውነት ከተናገር ለሷ ብሎ ያልሆነ ነገር የለም። ያኔ በቃ ትንሽ ከባድ ነው፣ ግን የሰው ልጅ ላይ መጫወት ከባድ ነው ጋይስ። ያኔ ነገ እኔ ላይ ምን ይደርሳል ብሎ ማሰብ አለበት የሰው ልጅ። ልጆች አላት፣ ልጆች ነገ ምን ይሆናሉ